ሰላም 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 ሙስሊም ክርስቲያንም እንዴት ናችሁ? እንዴት አመሻችሁ? ኦኬና ዱኪ ናችሁ? ፋይልና ፎርፎር ናችሁ? ዋይ 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 የተቃጠላችሁ የነዳችሁ ጦሽ ጠንቧ ብላችሁ ይፈነዳችሁ እንደኔ ጨንጓራችሁ ቅጥልጥልጥል ብሎ ኑሮ መሯችሁ ሁለተኛ ዓለም ይበቃኝ ብላችሁ ሁለተኛ ያላችሁ እንዴት ናችሁ? ደህና ናችሁ? አምላኬ ሆይ ትዕግስቱን ስጠኝ። ዋይ ዋይ እኔማ ዛሬ ጠንቧ ብዬ እናቴትም ይኸውላችሁ ንድድ ያልኩት አፍንጫ ያልቀረ ጥርስ ያልቀረ ጸጉር ያልቀረ እግሬ ሁሉ አልቀረ ሆዲቃዬ ሁሉ አልቀረም። እንደ ፍንጥዝ ቱክ ነው ያልኩት። በስመ አብ ዶኬ ራሱ እንደዛ ባቅባቅ አትልም። ዋይ ዋይ እንዴት ናችሁ? ደህና ናችሁ ወይ? ጨንጓራችሁ ሲቀጣጠል የነበረው አናቴ ላይ እኮ ነው የወጣው ንዴቱ አናቴ ላይ። ኑሮ መረረኝ ተንጣጣው አናት ባናቱ ኑሮ የሚያስመርን ነው የምታመጣው። ለማንኛውም እንኳን ደስ አላችሁ እንኳን ደስ አላችሁ። ይሄሉ እኮ ያዙ ይለቀቁኛለች እኮ ያዙ ይለቀቁኝ ጦምባ ተሳቀኩ እኮ ወይኔ ያዋረደችን እያልኩ ምናምን በቃ ወይ ፈጣሪ መብርሃን ክብር ምስጋና አምልኮ ውዳሴ ለስሙ ገብርኤል አይደለ እንዴ? መልአኩ ገብርኤል ፈጥኖ ደራሽ በመሃላችሁ ጣልቃ የገባ እግዚአብሔር የተመሰገነ ይሁን። ስንቱን ቀባጠርኩ አንዴ ድራማ ነው ስል ቀለበቱን ሳይ ስንተከተክ ይሄ ነገር የእውነት ነው እንዴ? ላዶ ደሞ ቁጭ ብዬ እኮ ወይ ይሄ ነገር የእውነት ባይሆን ይሄ ልጅ መሩት እንዴት ቤተሰብ ጋር ሄደላለሁ። ቀለበቱን ሳይ ደግሞ መለስ ብዬ እናቴ አይ ነገር ድራማ ነው የተወረወረው ቀለበት ነው እላለሁ። ወይ ያሉ እኮ በቁም ያጨለለችኝ እናቴ ትሙት ጨለልኩ። እንዲህ እኔ እንደዚህ በፍቅር እንኳን ጦዤ አላቅም። እኔ በወንድ ልጅ ራሱ እንዲጦዤ አላቅም። በሄሉ ፍቅር እንደዚህ የጦስኩት ኪዳነ ምሕረት ይሄማ እርግማን የእናቴ አባት እርግማን ነው። ወይ ኪዳነ ምሕረት ተጫወተችብን። ግን እቺ ሲምቢሮቺ በረሮ እንዲትጫወትብን አያምላኬ ድሮም እኮ ቀጭን ሰው ተንኮለኛ ነው ፈጣሪ። እኛ ዙሩምቡጦች እናቴ እኛ በርሜሎች እኮ ምንም አናቅም። ሎጭ እኮንም በቃ ዥው ልባችን ባዶ በቃ እንዲሁ ስንድርግም እዚህ ጋር ምናምናለን እዛ ጋር ምናምናለን። ወይ ቀጫጫ ነበረሮ ግን ከባድ ሰው ነው። አዎ ወይ ዛሬ ማልነቀልኒ እግዚአብሔር ዛሬማ ከመዳቤን ራሱ በቡጢ እንዲሁ ልላት ምንም አልቀረኝ። በቃ ሁሉ ነገር ሁሉ እንዲህ በስመ አብ ወመንፈስ ቅዱስ ልጅ ዛሬ ባትቀበይማን እንጃ እኔም ብዬ ነው ወደ ላይ ማብደው ፈትልጌ ግን እግዚአብሔር ይስጥሽ። ሁሉም እንደናት እንደናት ይሁኑ እንዳንቺ ይሁን እንደናት ይሁኑ አሉ። እንዳንቺ እናት ይሁኑ። ወይ ጀግና እናት አንበሳ እናት ቆፍጣናው ያብዬ ቆፍጣና ወንድ ምን አለ እንደው የኢትዮጵያ ወንዶች እንዳንተ ቢሆኑ እናቴ አሳብጠው እኮ የሚክዱ እኮ ናቸው። አሳብጠው የሚክዱ እኮ ናቸው ኢትዮጵያ ወንድ። አንዴ ብለው ስመው አይኔን ግንባር ያድርገው የሚሉ ናቸው። ያብዬ የከፈልከው መስዋዕት ግን መስዋዕት አይደለም። ጀግና አንበሳ ሄሉ ሁለተኛ አስቀይማለሁ። ቅልጥምሽን እቺ ሲምቢራ ጥንትሽን ገብቼ ምሽልግ ነው ማደርግሽ። ዝጊዮ በቆሜ እኮ እንዲህ እነሱ ለሚፎጫፎጩት እነሱ ለሚባባሉት የኔ ኤሌክትሪክ መጨበጥ መረረኝ እናቴ ትሙት። እኔ እኮ ደግሞ የሆረት እንትን አድግ እኔ ሰወዳችሁ ከልቤ በቃ የሆነ ቁስል እኮር ማፈነዳው በቃ በሰውቴ ረሰን እናንተ ለድርግም መሳደርግላችሁ ለቀ እና ብሶቴን ድርግም መሳደርግላችሁ ውቃቤ ሁሉ ልቅቅ ያድርግ። ዛሬ ግን እንደው ወይኔ ይሄ ልጅ ተካነቱ ተፋለጡ ደም በደም ሆኑ። ወየው አየይ በእናት በአባቷ ፊት እንዳይፈነካከቱ ደም በደም እንዳይሆኑ ብዬ እንደው ጭንቅ ጥብብ ሲለኝ እንደው እቺ ሰዓት መቼ ትደርስ? እንደው ሙሉውን ራሱ አላየሁትም። እንጣጣልኩና መጨረሻው ላይ ጉብ ብዬ ሳይ እናቴ ስትለው ልጥፌሽን ስትለው ተመስገን አምላኬ አልኩ። በቃ ከዛን እንደ ትኩስ ነው ያየሁት። ወይ እኔ ስንት ነገር አሰብኩ እናቴ። አናቱን እንዳይለው እናቴ በር ላይ ወይ መጥረቢያ ይኖራል አናቱን በሎ እነፋዙ ከፊት ደም በደም ሆኖ ሌላ ችግር እንዳይመጣ ብዬ ፈራሁ።
ልቤ ሁሉ ጠንቧ ሾቆቅ ነው ያለው። ወይ ፈጣሪ። እንደኔ ግን ሲንጦዝ ይዋላለ መንፈስ ጭንቀት የለቀቀበት ማለት ነው። እንዲህ እኔ እኮ ዝም ብሎ እኮ ነው የሚያስለፈልፍኝ። ብቻዬን ሁሉ ማውራት ጀመርኩ። ፈጣሪው ኪዳነ ምሕረት እዛ ቢፈነካከቱስ በመጥረቢያ ቢለውስ አምላኪው ትዕግስቱን ስጠው። እቺ ሴትዮ ልታስጨርሰው ነው። እቺ በረሮ በቃ ልያዝ ብላ ነው። ጠንቧ እኮ ነው ያልኩት። ጠንቧ አይ መላኩ ገብርኤል እኮ ምንም የሚሳነው ነገር የለም። ለማንኛውም ፍቅር በፍቅሩ ነዋል። ተመስገን በሉ ተመስገን። ኑሮ እንደኔ መሯችሁ የነበረው ሲባጎ ይዛችሁ ስቂጥ ልትሉ የነበራችሁት በሙሉ እንደኔ አንዴ ድራማ ነው አንዴ ድራማ አይደለም አንዴ እውነት ነው ብላችሁ ዋሽከብ ያላችሁ በሙሉ እንኳን ደስ አላችሁ። ዋይ ግን የእውነት ነው የተጣሉት። እግዚአብሔርን የእውነት ነው የተጣሉት። በደንብ ነው የሚያስታውቀው። ግን ማለት ሱሲ ጀግና ጓደኛ ነሽ። ማዝርዮም ሙሉ ቤተሰቦቿ እግዚአብሔር ይባርካችሁ። ያብ ደግሞ ቆፍጣናው ሸንቃጣው ወንዱ ማለት ነው። የፍቅርን ጥግ አሳይተሃታል። ደግሞ እኮ ናፍቀኸኛል ብላ አደረገችው። ወይኔ ኪዳነ ምሕረት እንደኔ ጦዛችሁ ግራ የተጋባችሁ አንዳንድ ደግሞ እንዶ ሳይበላችሁ የምታኳላችሁ ሄሉ ራስሽን ጠብቂ። ምን አገባችሁ? አጠብቅም። ምን አገባችሁ? በቃ አጠብቅም። ቤተሰብ ጋር የደረሰ ነገር ነው። ዝም ብላችሁ ከስር ገባችሁ ሄሉ አሁን ቢሆን ምድር እንደው ወይ አበሻ እኮ ግን ያልበላውን ነው። ምን አገባችሁ? እንዲህ በቃ ቤተሰብ ገብቶበታል። ቤተሰብ ነው የሚያገባው። ካሁን ወዲህ እኛ ባየነው እንጣጣለን። ለማንኛውም ሰላም እንቅልፍ ተኙ። ሰላም እንቅልፍ አስባችሁታል። ሰሞኑንማ የፍቅር ነው የሚለቀቅልን። በቃ የፍቅር ውልብ ሲሉ ወይ ተመስገን ጌታዊ መድኃኔዓለምዬ ከጭንቀት ከመከራ ያወጣን። ስንት ቀን እኮ ኑሮ የመረረው የአረብ ኩሽና ልነዳ ያለው እኮ ስንት ሰው አለ። ዋይ ፈጣሪው እንግዲህ ጂጂዬ ምኑና ቀረች? ምኑና ነው ፈዛ ደንዝዛ ሳትለቅልን እንዳትሉኝ ብዬ እኮ ነው። እናቴ ሽንት ቤት ገብቼ ነው የምለፈልፈው። ሽንት ቤት ልክፍት ለክፎኝ ማለት ነው። ለማንኛውም እንኳን ደስ አላችሁ። ሄሊሻም ከአሁን ወዲህ የሰው ወሬ እንዳሰሚ ጆሮዬ ደፈን በይ። በቃ የሰው ወሬ አትስሚ። እኛ ሴቶች የሰው ወሬ እንሰማለን። ያብም ደግሞ አንተም ቆፍጣና ሸንቃጣው ከሚስት ቁጭ ወደ ውጭ እናቴ ቆጥር አድርገው እድል ጠማማ ለእንትን ያላደለው የሚለውን ለልዑል ጋብዣዋለሁ። ልዑል አይዞክ ወንድሜ አይዞክ፣ ያጋጥማል ልዑልዬ። አይደለም እጅ ተሰብሮ እንደው እኔ የማይዛቀን አናትን ባሉ ብዬ ነበር። እንደው ይቅር ይበለኝ። አዎ ወደ ሳይሆን በግድ አስታርቀሃል። ማንኛውም እንኳን ደስ አላችሁ። ነገ ጠዋት እንገናኛለን። አሁን ላንቃዬ ሁሉ ደስታ ይሁን ምን ይሁን እንዲሁ ሽቅብ ባለ ወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሆንላችሁ።